ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውንና የዜጎች ተሳትፎ በግዳጅ መደረጉን አስታወቀ። ህብረት ለምርጫ የተባለው ታዛቢ የሲቪል ማህበረሰብ ድርጅት ትላንት ተመሳሳይ ሪፖርት አውጥቶ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢትዮጵያ ብሔራዊ ምርጫ ቦርድና ተፎካካሪ ፓርቲዎች ጋር ሰባተኛው ጠቅላላ ምርጫን በተመለከተ የተከናወኑ የቅድመ ዝግጅት ስራዎች ላይ ምክክር ያካሄደ ሲሆን በምርጫ ምዝገባና ዝግጅት ወቅት የታዩ የሰብአዊ መብት ክፍተቶችንና ጠንካራ ጎኖች ይፋ ተደርገዋል። በምክክር መድረኩ የኢትዮጵያ ሰብአዊ መብቶች ኮሚሽን 50 ቡድኖችን በማዋቀር ከትግራይ ውጪ በሁሉም የሀገሪቱ ክልሎች የቅድመ ምርጫ ሰብአዊ መብቶች ክትትል ግኝቶችን ይፋ አድርጓል። በክትትሉም ከመልካም ተሞክሮች መካከል የምዝገባ ሂደቱ በቴክኖሎጂ አማራጭ መከናወኑ እንዲሁም ሰፋ ያለ የክርክር መድረክ በሚዲያዎች የአየር ሰዓት መሰጠቱ ሆነዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የቅድመ ምርጫ ሂደቱን አስመልክቶ ይፋ ባደረገው ሪፖርት በህግ ከተከለከሉ ቦታዎች ማለትም በፖሊስ ጣቢያዎች፣ በመከላከያ ሰራዊት ካምፖች አቅራቢያና በመጠጥ መሸጫ ግቢዎች ውስጥ የመራጮች ምዝገባ ጣቢያዎች መደራጀታቸውን መለየቱን ጠቁመዋል። ኮሚሽኑ በሚዛን ከተማ ዜጎች በገዢው ፓርቲ ሰልፍ ላይ በግዳጅ እንዲሳተፉ መደረጉን አረጋግጧል የተባለ ሲሆን ሂደቱ ከመሰረተ ልማት ችግሮች ጀምሮ እስከ ግልጽ የሰብአዊ መብት ጥሰቶች የታዩበት መሆኑን አስታውቋል። ተፎካካሪ ፓርቲዎችም በአዲስ አበባ በሶማሌና በኦሮሚያ ክልል ከተሞች ስብሰባና ሰላማዊ ሰልፍ እንዳያደርጉ ክልከላ እንደተጣለባቸው ነው የገለጸው። በምርጫ ጣቢያዎች በቂ መረጃና የምልክት ቋንቋ ተርጓሚዎች ባለመኖራቸው እንዲሁም ምዝገባውን ለማከናወን የሚያስፈልጉ የሕክምና ማስረጃዎችን በወቅቱ ለማግኘት በመቸገራቸው የአካል ጉዳተኞች ተሳትፎ መስተጓጎሉ፣ በተጨማሪም በሀገሪቱ በሁሉም ክልሎች የታየው የኔትወርክ መቆራረጥ በቴክኖሎጂ የታገዘውን የእጩዎች ምዝገባ ሂደት ማስተጓጎሉ ተገልጿል። የምርጫ ቁሳቁስ ዘግይቶ መድረስና የምዝገባ ጣቢያዎች ከተፈናቃይ መጠለያዎች ርቀው መገኘታቸው በተለይም በአፋርና በጋምቤላ ክልሎች በሚገኙ ዜጎች ላይ እንግልት መፍጠሩን ተመላክቷል። ኢሰመኮ በቀጣይ የምርጫ ሂደቶች ላይ እነዚህ የመብትና ክልከላ ጥሰቶች እንዳይደገሙ እንዲሁም የዜጎች ዲሞክራሲያዊ መብት እንዲከበር ለሚመለከታቸው አካላት ጥሪ አቅርቧል። ግኝቶቹን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ በቀሩት ጊዜያት ችግሮችን ለማስተካከል እንደሚሰራ አስታውቋል። ከ50 ሚሊዮን በላይ መራጮችና ከ10 ሺህ በላይ እጩዎች መመዝገባቸው የሚታወስ ሲሆን ቦርዱ የፖለቲካ ፓርቲዎች ሰላማዊ ሰልፍ እንዲያደርጉ የሚያስችል መመሪያ ወጥቶ ለፓርቲዎቹ መሰጠቱን አስታውቋል። በመንግስት በኩል አስፈላጊው ማስተካከያ እንደሚደረግም የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባል መለሰ አለሙ ተናግረዋል። ምርጫውን ለመታዘብ ከምርጫ ቦርድ ፍቃድ ያገኘው ህብረት ለምርጫ የተሰኘው የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ትላንት ባወጣው ሪፖርት ክትትል ካደረገባቸው 3414 የማኑዋልና 539 የታብሌት ምርጫ ጣቢያዎች ውስጥ በእያንዳንዳቸው 86 በመቶ ጣቢያዎች ላይ የፖለቲካ ፓርቲ ወኪሎች እንዳልነበሩ ገልጿል። በተጨማሪም 102 የማኑዋል እንዲሁም 14 የታብሌት ምዝገባ ጣቢያዎች በድምሩ 116 ጣቢያዎች ክልከላ በተደረገባቸው እንደ ወታደራዊና ሃይማኖታዊ ተቋማት ውስጥ መገኘታቸውን ማስታወቁ አይዘነጋም። ዘላቂና ፍትሃዊ ሰላምን ለማረጋገጥ ተአማኒ በሆነ ድርድር ላይ ያለምንም ቅድመ ሁኔታ ለመሳተፍ ዝግጁ ነኝ ሲል ህወሓት አስታወቀ። ህወሓት የኢትዮጵያ የውጭ ጉዳይ ሚኒስቴር ከሰሞኑ ያወጣውን መግለጫ መሰረተ ቢስና ኃላፊነት የጎደለው ሲል አስተባብሏል። ህወሓት ትላንት ምሽት ባወጣው መግለጫ የውጭ ጉዳይ ሚኒስቴር ህወሓት ከሱዳን መንግስት ጋር በመተባበር ቀጠናውን ወደ ቀውስ ለማስገባት እየሰራ ነው በማለት ያቀረበው ክስ በጽኑ የሚወገዝ ነው በማለት የተቃወመ ሲሆን ይህ ውንጀላ በትግራይ ክልል ውስጥ ያለው ውጥረት የሚያባብስና ለሰላም የሚደረጉ ጥረቶችን የሚያሰናክል ነው በማለት አሳስቧል። ህወሓት በመግለጫው ቡድኑ ቀጠናዊ መረጋጋትን የሚያናጋ ማንኛውንም ተግባር እንዳልፈጸመና ድጋፍ እንዳላደረገ በመግለጽ የሱዳን ሚናን በተመለከተ በትግራይ ጦርነት ወቅት የሱዳን መንግስትና ህዝብ በጦርነቱ ለተፈናቀሉ ዜጎች ሰብአዊ ድጋፍና መጠለያ መስጠታቸውን የጠቀሰው መግለጫው ይህን በጎ ተግባር ለፖለቲካ ትርፍ በማዛባት መተርጎም ተገቢ አይደለም ብሏል። የትግራይ ህዝብ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር በትዕግስት እየጠበቀ መሆኑንና
ተፈናቃዮች ወደ ቀያቸው እንዲመለሱ በተለይም በምዕራብ ትግራይ የሚገኙ ኃይሎች ቁርጠኛ ናቸው በማለት ህወሓት ገልጿል። ከህጋዊ የፖለቲካ ፓርቲ ድርጅትነት ተሰርዞ የሚገኘው ህወሓት በመግለጫው ምንም አይነት ቅድመ ሁኔታ ሳይቀመጥ በውጤት ተኮር ውይይት ላይ ለመሳተፍ ዝግጁ መሆኑን ገልጾ ዓለም አቀፉ ማህበረሰብ ወደ ግጭት የሚያስገቡ ንግግሮችን እንዲቃወም ጠይቋል። የትግራይ ህዝብና ህወሓት ለሰላም ሲሉ እጅግ ከፍተኛ ዋጋ ከፍለዋል። አሁንም ድረስ ሊቋቋሙት የማይችሉ ፈተናዎች ቢደራረቡበትም ሰላማዊና በንግግር ላይ የተመሰረተ መፍትሄ ለማምጣት ያለን ቁርጠኝነት ጸንቶ ይገኛል። ስለሆነም ለሰላም ለመረጋጋትና ለገንቢ ግንኙነት ያለን የማይናወጥ አቋም እጅግ ግልጽ በሆነ ቋንቋ በድጋሚ እናረጋግጣለን። ዘላቂና ፍትሃዊ ሰላምን ለማረጋገጥ ያለምንም ቅድመ ሁኔታ ተአማኒነት ባለው ሁሉንም ባሳተፈና ውጤት ተኮር በሆነ የውይይት ሂደት ውስጥ ለመሳተፍ ዝግጁ ነን በማለት ህወሓት በመግለጫው አስፍሯል። ይህን የአጸፋ መግለጫ ያወጣው ድርጅቱ በዚህ ሳምንት የሱዳን መንግስት ከኢትዮጵያ የሚነሱ የአየር ጥቃቶች እየተፈጸሙብኝ ነው በሚል ባሰማው ቅሬታ የተነሳ የሳውዲ አረቢያና ግብጽ መንግስታት የሱዳን ሉዓላዊነት እንዲከበር በሚል አጋርነታቸው ባሳዩበት ወቅት የኢትዮጵያ መንግስት ለሱዳን ክስ በሰጠው ምላሽ ኢትዮጵያ የሱዳንን ሰላምና ደህንነት እንደምትፈልግና በተቃራኒው ግን የሱዳን መንግስት በኢትዮጵያ ደህንነት ላይ ስጋት የሚሆን እንቅስቃሴን እንደሚደግፍ በማስታወቁ በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ውጥረት ውስጥ ባለበት ወቅት ነው። የሱዳን ፈጥኖ ደራሽ ኃይል ቁጥር ወደ 450 ሺህ ማደጉን ሄሜቲ ገለጹ። ጦርነቱ ለዓመታት ሊቀጥል እንደሚችልም አስጠንቅቀዋል። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ መሐመድ ሐምዳን ዳጋሎ ረቡዕ ዕለት ባደረጉት ንግግር በሱዳን ጦር ላይ የሚካሄደው ወታደራዊ እርምጃ ተጠናክሮ እንደሚቀጥል በድጋሚ ገልጸዋል። ለሰላም ጥረቶች መክሸፍና ለጦርነቱ መቀጠል ተጠያቂው የሱዳን ጦር አመራር ነው በማለት የከሰሱት ሄሜቲ ኃይላቸው ግጭቱን ለማቆም ጥረት ቢያደርግም በአንድ ወገን ብቻ የሚደረግ የተኩስ አቁም እንደማይሳካ ነው የተናገሩት። ፈጥኖ ደራሽ ኃይላችን ጦርነቱ እንዲቀጥል አይፈልግም፣ ጦርነቱ በአፋጣኝ እንዲቆም እንሻለን ያሉት አዛዡ ነገር ግን ጦርነት በአንድ ወገን ብቻ ሊቆም አይችልም ሲሉም ተናግረዋል። ለድርድር ያላቸውን ዝግጁነት የጦር ሰራዊቱ አመራሮች እንደ ደካማ ጎን እንደሚቆጥሩት የገለጹት ሄሜቲ ለንግግር መስማማታቸው እንደ ድክመት የሚቆጠር ሳይሆን ጦርነቱ ትርፍ የሌለው መሆኑን ካላቸው እምነት የመነጨ እንደሆነ ተናግረዋል። እንደ ሄሜቲ ገለጻ ጦርነቱ በሚያዝያ 2013 ዓ.ም ሲጀመር የነበረው 143,000 የሰለጠነ ወታደር በአሁኑ ወቅት ቁጥሩ በከፍተኛ ሁኔታ አድጎ 450,000 ደርሷል። ይህ የኃይል መስፋፋት የህዝብን ድጋፍን የሚያሳይ ነው ያሉት አዛዡ በተቃራኒው መደበኛው ጦር መፍረሱንና ቅጥረኞች ሲሉ በጠሯቸው አካላት እንዲሁም በሙስሊም ወንድማማቾች አመራሮች ላይ ጥገኛ ነው ሲሉ ተናግረዋል። ጦርነቱ ለረጅም ጊዜ ሊቀጥል እንደሚችል የጠቆሙት ሄሜቲ ጦርነቱ ለምን ያህል ጊዜ እንደሚቆይ አይታወቅም፣ እነሱ 33 ዓመታት ካሉ እኛ 40 ዓመታትን ቢሆን ችግር የለብንም ብለዋል። አሁን ያለውን የሱዳን ጦር ኃይል የአይኤስ እና የሙስሊም ወንድማማቾች ግንባር ሲሉ የገለጹት ሲሆን ጦርነቱ ሲጀመርም በኃይላቸው ላይ ክህደት ፈጽመዋል ብለዋል። የሱዳን ጦር ንጹሃንንና መሰረተ ልማቶችን ኢላማ እያደረገ ነው በማለት የከሰሱት ሄሜቲ ኃይላቸው ጦርነቱን በወታደራዊ መንገድ የመደምሰስ አቅም ቢኖረውም በስነ ምግባር የታቀበ መሆኑን ገልጸዋል። ጦርነቱን እስከ ፖርት ሱዳን ድረስ መግፋት ቢችሉም ቅድሚያ የሚሰጡት ንጹሃንን ለመጠበቅ እንደሆነም ተናግረዋል። የመጨረሻው ግባቸውም የእስላማዊ ንቅናቄ ወይንም የፓርቲ ያልሆነ የሱዳን ብሔራዊ ጦር መገንባት ነው ብለዋል። በተጨማሪም በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች የልማት የጤናና የትምህርት አገልግሎት የሚሰጥ መንግስት ለማቋቋም እየተሰራ መሆኑንና ለቆሰሉ ወታደሮች እንዲሁም በጦርነቱ ለሞቱት ቤተሰቦች እንክብካቤ እንደሚደረግ ቃል ገብተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።